ታላቅ ዕለት ነው እነ ዕለት እንዲሁ ይህን ዕለት እስኪ እንመልከታት ከ10 ከ15 ደቂቃ ባልበለጠ ጊዜ ውስጥ ምክንያቱም ሰዓትም ሄድ ብሏል። ነገር ግን ተሰባስበን በተለይ ደግሞ በዚህ ዕለት የእመቤታችን የእናታችን የአማላጃችን የቅድስት ድንግል ማርያም ምልጃዋ እጅግ የተገለጸበት ታላቅ ዕለት ነው። የጌታችን ኢየሱስ ክርስቶስም የመጀመሪያውን ተአምራት ያደረገበት ዕለት ነው። እንዲሁም ደግሞ ዘመነ መራዊ ብለን የምንጠራው ይሄ የሙሽራ ወራት ተብሎ የሚጠራው ወራትም በአብይነት የምናገኘው በዛሬው ዕለት ነውና ዮሐንስ ወንጌል ምዕራፍ 2 ከቁጥር 3 ላይ ተመዝግቦ የምናገኘው አንድ ኃይለ ቃል አለ። እንደዚህ ይላል። በግዕዙ ወይንኬ አልቦሙ ይላል። ወይን እኮ የላቸውም ማለት ነው። በአማርኛው ደግሞ የወይን ጠጅ እኮ የላቸውም ማለቸው ነው የሚለው። ከቁጥር 1 ጀምረን ዮሐንስ ወንጌል ስናነበው በሶስተኛውም ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ይላል ቃሉ። ስለ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። በሶስተኛው ቀን በገሊላ ቃና ሰርግ ነበረ ይላል። ሶስተኛው ቀን መቼ ጀምሮ ተቆጥሮ ነው? ከተወለደ ቀን ጀምሮ ነው? ከተጠመቀበት መቼ ጀምሮ ነው? እንግዲህ ሁላችንም እንደምናስታውሰው ክርስቶስ ኢየሱስ አምላካችን ከተጠመቀ በኋላ ቀጥታ ወደ ገዳመ ቆሮንጦስ ነው የገባው። ጥምቀትን ፈጸመ፣ ወደ ገዳመ ቆሮንጦስ ገባ። 40 ቀንና 40 ሌሊት ጾመ ጸለየ። ከዛ ከተመለሰ ከ3 ቀን በኋላ በገሊላ ቃና ሰርግ ነበረ። ከዛ በኋላ ነው ልክ በስድስተኛው ቀን ሶስቱን የምስጢር ሐዋርያት ይዟቸው ወደ ደብረ ታቦር ወጣ እንደተባለ ማለት ነው። እዚህ ጋርም በሶስተኛው ቀን ገዳመ ቆሮንጦስ ገብቶ ከጾመ ከጸለየ በኋላ ሶስቱን አርእስተ ኃጣውእ ተብሎ የሚጠሩት ፈተናዎችን ሰይጣን ድል ካደረገ በኋላ ስስትን፣ ትዕቢቱን፣ ፍቅረ ነዋይ የሚባሉትን እነዚህን ፈተናዎች ድል ካደረገ በኋላ ክርስቶስ ኢየሱስ ከተመለሰ በኋላ ከገዳመ ቆሮንጦስ በሶስተኛው ቀን በገሊላ በምትባል በቃና አውራጃ ሰርግ ነበር። አንድ ዶኪማስ የተባለ ሰው የሚያገባበት ታላቅ ድግስ ተደግሶ ታላቅ ሰርግ ተሰርጎ ነበር። ይገርማችኋል፣ እመቤታችን ቅድስት ድንግል ማርያም ታድማለች። ምክንያቱም እናት ሲጠራ ልጅ አይቀርምና፣ ልጅ ሲጠራም እናት አይቀርምና ቤተሰቡ ተጠርተው ነበረ። ክርስቶስ ኢየሱስ ሲጠራም የሱ አገልጋዮች ደቀ መዛሙርቱም ተጠርተው ነበር፣ አብረው ነበሩ በዛ ሰርግ ቤት ማለት ነውና ይገርማችኋል። ዝም ብላችሁ ይህንን የመጽሐፍ ቅዱስ ክፍል ስታነቡት በጣም የምትደነቁበት የወይን ጠጅ ባለቀ ጊዜ ነው የሚለው። የኢየሱስ እናት የወይን ጠጅ እኮ የላቸውም ማለት ነው። እንግዲህ መጽሐፉ ላይ እንደምናነበው ከዛ መጥቶ የወይን ጠጅ አለቀብን ብሎ ያማከራት ሰው የለም። ነገር ግን እመቤታችን ዛሬም እንደምንለው ጓዳ ጎድጓዳን የምታውቅ ሩህሩህ እናት ናትና ልክ እዛ አስተናጋጆቹ የሚያስተናብሩት ሰዎች ሲጨነቁ ትመለከት ነበረ፣ ታይ ነበረ። ልክ የተዘጋጀው ወይን እያለቀ እየተጠነፈፈ ወደ መጨረሻው እየደረሰ ስለነበረ ያን ጊዜ ወደ ልጇ ጠጋለችና የወይን ጠጅ እኮ የላቸውም አለችው። ኢየሱስም መልሶ ምን ቢላል ምን አላት? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት ይላል ቁጥር 4 ላይ። እንግዲህ በጣም የፕሮቴስታንቱ ዓለም በተለይ የመናፍቁ ዓለም በጣም ገደል የገባባት ጥቅስ ይቺ ጥቅስ ናት። በነገራችን ላይ አንቺ ሴት ከአንቺ ጋር ምን አለኝ የምትለው ይቺ ጥቅስ ይቺን በደንብ አድርገን ይዘናት እንድንሄድ ነው። በዚሁ አጋጣሚ አንቺ ሴት ከአንቺ ጋር ምን አለኝ ብሏታል። ስለዚህ ኢየሱስ እኮ እናቱን ከአንቺ ጋር ምን አለኝ ብሏታል፣ እናንተ አማላጅ ትሏታላችሁ እንጂ እሱ ምን አለኝ ከአንቺ ጋር ብሏታል ብለው ይናገራሉ። ላቲ ስብሐት ምስጋና ይድረሳት እናታችን፣ ለእኛስ አማላጃችን ናት። ምንድነው ትርጉሙ? አንቺ ሴት ከአንቺ ጋር ምን አለኝ? ጸብ የለኝ፣ ክርክር የለኝ፣ ነገር የለኝ። አንቺ ያዘዝሽኝን ነገር የማላደርግልሽ ምን ነገር አለ? ከአንቺ ጋር ምን ነገር አለኝ? አንቺ ሴት እንደምናስታውሰው በዘፍጥረት መጽሐፍ ላይ ሴት ማለት ሔዋንን አዳም ለሔዋን ስም ሲያወጣላት ይቺ አጥንት ከአጥንቴ ይቺ ስጋ ከስጋዬ ናት ከወንድ ተገኝታለች ባል ብሎ ለሔዋን ሴት የሚል ቅጽል ስም አውጥቶላታል። ልክ እንደዛ አንቺ ሴት አላት። ስጋሽን ለብሽ፣ ከስጋሽ ስጋ ከነፍስሽ ነፍስን ነስቼ ተዋህጄ ከአንቺ ተወልጄ አንቺ ሴት ማለት አጥንትሽ ከአጥንቴ ስጋሽ ከስጋዬ ነው። አጥንትሽ ከአጥንቴ ሆኖ ስጋሽ ከስጋዬ ሆኖ ከአንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቼ ተወልጄ አንቺ የምትይኝን ነገር የማላደርግልሽ ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት። ጊዜ ገና አልደረሰም ማለቱ
አንድም በጋኖቹ ውስጥ ያለው የወይን ጠጅ ጥንፍፍ ብሎ አላለቀም ነበረና ያን ጊዜ በዛ ወይን ጠጅ ላይ ያለውን ቢሆን ውሃ ተሞልቶ የተለወጠው የነበረውን አበረከተ ተብሎ ልክ 2 ዓሳና 5 እንጀራን እንዳበረከተ እንደዛ ይወራ ነበር። ስለዚህ ክርስቶስ ፍጹም ካለቀ በኋላ ውሃውን ወደ ወይን ጠጅ ሊለውጥ አስቦ ስለነበረ ጊዜው ገና አልደረሰም ማለት። አንድም ደግሞ ልክ ከአንድ ጊዜ ከጠጡት የማያስጠማ ዘላለማዊ የሆነውን የህይወት ውሃ የህይወት ወይን የሚጠጡበት ጊዜ አልደረሰም። ያን ጊዜ በቀራንዮ አደባባይ ከተሰቀልኩ በኋላ ስጋዬን ብሉ ደሜን ጠጡ ብዬ የምሰጥበት ዘላለማዊ መጠጥና ዘላለማዊ ምግብን የሚያገኙበት ያ ጊዜ ገና አልደረሰም ብሎ እየነገራት ነበር ይላል። አንድም ደግሞ ይሁዳ በወቅቱ አልነበረምና ይሁዳ እስኪመጣ ድረስ እየጠበቀው ነበረ ይላሉ። ምክንያቱም ይሁዳ ሳይኖር ገቢረ ተአምር ተደርጎ ቢሆን ተአምሩን ሲያደርግ ስላላገኘኝ አብሮ ስላላጠቃለለኝ እኔ ስላልነበርኩ በዛ ተነሳስቼ በክርስቶስ ላይ ተነሳሁበት ሸጥኩት ብሎ እንዳይናገር ይሁዳ እስከሚመጣ ይጠብቀው ነበረ ይላሉ። እንግዲህ በእነዚህ ምክንያት አንቺ ሴት ከአንቺ ጋር ምን አለኝ ለአንቺ የማላደርግልሽ ነገር ምን አለ ካላት በኋላ አንብቡት ወደዛው ቀጥሎ ምን ይላል? ቁጥር 5 ላይ እናቱም ለአገልጋዮቹ ይላል የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። እያንዳንዳቸውም ሁለት ሁለት ወይም ሶስት ሶስትን ስራ ይገለብጡ ነበር ወይም ይይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሙሏቸው አላቸው። ሞሏቸው። ከዛ አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቅም ነበረ እና ውሃውን የቀዱትን አገልጋዮች ግን ያውቁት ነበረ። አሳዳሪውም ሙሽራውን ጠራና አስቀድሞ መልካምና ቆንጆ የሆነውን ወይን ለሰው ያቀርባል፣ ከሰከሩ በኋላ ደግሞ መናኛውን ያቀርባል። አንተ ግን መልካሙን ወይን እስካሁን የት አቆይተው ነው አለው ይላል። ኢየሱስም ይህን ሁሉ ምልክቶች መጀመሪያ በገሊላ ቃና አደረገ ይላል። ልብ በሉ እግዚአብሔር ቤተሰቦች። ያ የወይን ጠጅ ፈጽሞ ካለቀ በኋላ ምንድነው ያለው? አንቺ ሴት ሲላት እመቤታችን በዚያን ሰዓት አይ የቁጣ ቢሆን የግልምጫ ቢሆን ኢየሱስ እናቱን ሎቱ ስብሐት የትህትናና የፍቅር አባት እሱስ ይሄንን አያደርገውም። እንዲሁ መናፍቁ ዓለም ጠፉበት እንጂ እንዲሁ ያ እንኳን ቢሆን እመቤታችን በቃ ተወው ካልክ ብላ ትተወው ነበር። ምን አለች? ቁጥር 5 ላይ እናቱም ለአገልጋዮቹ ጠራቻቸውና ምን አለቻቸው? የሚላችሁን ሁሉ አድርጉ። ከዛ በኋላ ምንድነው ኢየሱስ ምን አላቸው? ቀጥሎ 6 ጋኖች ነበሩ። 3 ጀሪካን ወይም 3 እንስራ ይገለብጣሉ። እያንዳንዶቹን ጋኖች ውሃ ሙሏቸው ተባለ። ውሃ በዚህ ሰዓት ኢየሱስ ያንን ውሃ ወደ ወይን ጠጅ ከለወጠ በኋላ ከቀየረ በኋላ ቅዱና ላስተናጋጁ ስጡት አላቸው። አሳዳሪው ወይም አስተናጋጁ ያንን የወይን ጠጅ እንደቀመሰ እጅግ ከበፊቱ የወይን ጠጅ የበለጠ የላቀ ይጣፍጥ ነበረ ያ ወይን ጠጅና ሙሽራውን ሄደ ጠራና ሰው አስቀድሞ መልካሙን የወይን ጠጅ ይሰጣል፣ በኋላ መናኛውን ከሰከሩ በኋላ ይሰጣል። አንተ ግን መልካም የሆነውን የወይን ጠጅ አስቀድመ የት አድርገው ነበረ ብሎ አለው ይላል። እንግዲህ ክርስቶስ ውሃውን ወደ ወይን ጠጅ ሲቀይረው በፊት ከነበረው የወይን ጠጅ የበለጠ መልካም ቃናው ያማረ የወይን ጠጅ ሆኖ ስለነበረ እንዴት ይሄንን ወደ ኋላ አድርገህ መናኝ የሆነውን ወይን ጠጅ መጀመሪያ ያቀረብክ ብሎ አሳዳሪው ሙሽራውን ሲናገረው እንመለከታለን። እንግዲህ ልብ በሉ እግዚአብሔር ቤተሰቦች፣ ጌታችን ኢየሱስ መጀመሪያ በዮሐንስ እጅ በዮርዳኖስ ወንዝ ከተጠመቀ በኋላ ሄደው ብያቸዋለሁ፣ ወደ ገዳመ ቆሮንጦስ ነው ሄደው። ከገዳመ ቆሮንጦስ ከተመለሰ በኋላ ግን የመጀመሪያውን የመጀመሪያውን ተአምር ስራ የሰራው በሰርግ ቤት በዶኪማስ ቤት ተገኝቶ ነበር። ከእናታችን ከቅድስት ድንግል ማርያም ጋር ተገኝቶ ከቅዱሳን ሐዋርያቱ ጋር ተገኝቶ በዚህ በሰርገኞቹ ቤት ውሃውን ወደ ወይን ጠጅ የለወጠበት የእመቤታችን የቅድስት ድንግል ማርያም ሩህሩህነት፣ አዛኝነት ለልጇ እየነገረች እንደምታማልድ የተረዳንበት ታላቅ በዓል በዛሬው ዕለት ይከበራል። በዛሬው ዕለትስ አይከበርም፣ ነገር ግን ሚያዝያ 23 ይከበር ነበር። አባቶቻችን የውሃን በዓል ከውሃ ጋር ይዋል በማለት ሚያዝያ 23 ደግሞ ሁላችንም እንደምናውቀው ብዙ ጊዜ አብይ ጾም ይሆናልና ያንን ወደዚህ አምጥተው ልክ ጥምቀት የውሃ በዓል ነው እንደምናውቀው በውሃ ተጠምቀን ነው የልጅነት
ጸጋን የምናገኘው እና ልክ ይህም ውሃውን ወደ ወይን ጠጅ የለወጠበት የውሃ በዓል ነውና አባቶች ወደዚህ አምጥተው ጥር 12 የጥምቀት ማግስት እንዲከበር አድርገውታል ማለት ነው መጽሐፈ ስንክሳር እንደሚያስረዳን። ስለዚህ ጌታችን ኢየሱስ ክርስቶስ የመጀመሪያውን ገቢረ ተአምር በዚህ በቃና ገሊላ በሰርግ ቤት በዶኪማስ ቤት ተገኝቶ አድርጓል ማለት ነው። ተአምራቱን በዚህ ይጀምራል፣ ውሃውን ወደ ወይን ጠጅ በመለወጥ። ከዚያ በኋላ ኢየሱስ አምላካችን ለ3 ዓመት ያክል ሐዋርያቱን ሰብስቦ ከአንዱ ቦታ ወደ አንዱ ቦታ እየተዘዋወረ በግልጽ ያስተምር ይሰብክ ነበረ። እየሰበከ ነው የቆየው። ነገር ግን የመጀመሪያውን ተአምራት ለምን በሰርግ ቤት አደረገ የሚለውን እስኪ እንመልከት። ለምን በሰርግ ቤት ሆነ? ክርስቶስ ኢየሱስ የመጀመሪያውን ገቢረ ተአምር ከጾመ ከጸለየ በኋላ መጥቶ የመጀመሪያውን ተአምር ድውያን አልፈወሰም፣ ሙታን አላስነሳም፣ ሌሎች ተአምራትን አላደረገም። ነገር ግን በዚህ በሰርግ ቤት ተገኘና ይህንን ሰርግ ባረከው፣ ቀደሰው። ለምን ይህ ሆነ ቢባል የመጀመሪያዎቹ ሰዎች ሔዋን ያው እንደምናውቀው ሁላችንም በገነት ውስጥ ይኖሩ ነበር። ነገር ግን ያ ትዳራቸው፣ ያ አንድነታቸው፣ ያ ህይወታቸው ተበጥብጦ ነበር። እንደምናስታውስ ሁላችንም በከይሲ ምክር ምክንያት የክፉን የሶስተኛ አካል ወሬን በመስማት የሶስተኛ አካል ወሬን ሰምተው ወደ ራሳቸው አምጥተው ሔዋን የዲያብሎስን ምክር ሰምታ ያን ጊዜ ጸበለስን ከበሉ በኋላ አዳም ሔዋንን ተቆጥቷት አንቺ ነሽ ሞት ያመጣሽብኝ ብሎ ትዳራቸው እንዲበጠበጥ እንዲናጋ ምክንያት ሆኖ ነበር። አዳም በበላችው ጸበለስ ምክንያት አዳምና ሔዋን በበሉት ጸበለስ ምክንያት የመጀመሪያው ትዳር የመጀመሪያው ህይወት ተበላሽቶ ስለነበር ያንን ትዳር ሊያድስ ያንን ትዳር መልሶ ሊጠግነው እግዚአብሔር አምላካችን የመጀመሪያውን ገቢረ ተአምር በሰርግ ቤት አደረገና ያንን ትዳር ቀደሰው ማለት ነው። ጋብቻ ንጹህ መኝታውን ክቡር ነው ብሎ ሐዋርያው ቅዱስ ጳውሎስ እንደሚናገር ያንን ቅዱስና ክቡር የሆነ ጋብቻ በገሊላ በቃና በሰርጉ ቤት ተገኝቶ ክርስቶስ ኢየሱስ አምላካችን ያንን ሰርግ መልሶ ወደ ቀደመ ክብሩ ወደ ቀደመ ከፍታው ባርኮ ቀድሶ አንጽቶ አክብሮታል ማለት ነውና ኢየሱስ የመጀመሪያውን ተአምር በሰርግ ቤት ያደረገበት ዋናኛውና ትልቁ ምክንያት እሱ ነው ማለት ነውና ይህ ዕለት 9ኙ የጌታችን ንዑሳን በዓላት ከምንላቸው መካከል የሚጠቀስ ውሃው ተለውጦ ወደ ወይን ጠጅ የሆነበት ታላቅ ተአምር የተደረገበት ዕለት ዛሬ ቃና ዘገሊላ ተብሎ በቤተክርስቲያናችን ታስቦ ይውላል ማለት ነውና ይህንን በዓል እንድናከብር የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። የእናታችን የአማላጃችን የእመቤታችን የቅድስት ድንግል ማርያም አማላጅነት ጸጋና ፍቅር ለዘላለሙ ጸንቶ ይኑርልን።